ስም የተባረከ ይሁን። እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ቅድም ሜሪ እየዘመረች አንድ ቃል ወደ ውስጥ የመጣና የዛሬ መልእክት አይደለም ግን አንብቤው እንቀጥላለን። ምናቀው ቃል ቢሆንም ሄጄ አነባዋለሁ። አንደኛ ነገሥት ምዕራፍ 19 ላይ ያለ ቃል ከቁጥር 15 ጀምሮ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። እግዚአብሔርም አለው፣ ለኤልያስ ነው እግዚአብሔር ይሄንን የሚናገረውና እግዚአብሔርም አለው፣ ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። በዚያም በደረስክ ጊዜ በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን ቀባው። በእስራኤልም ላይ ንጉስ ይሆን ዘንድ የናሜሲን ልጅ ኢዩን ቀባው። በፋንታህም ነቢይ ይሆን ዘንድ የሃቤሎምሃን ሰው የሳፋጥን ልጅ ኤልሳን ቀባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልያስ ይገድለዋል። ጌታ ስሙ ይባረክ። እነኛ ኃያላን ነበሩ እዚህ ጋር የቆሙትና የእግዚአብሔር መንፈስ በእነሱ ውስጥ ከነሱ የተረፈውን ልቀጥል ነው የመጣሁት። ጌታ ስሙ ይባረክ። በጣም ነው ደስ ያለኝ። በማለዳ ጌታ ፊት ተንበርክኬ ጸልይ ነበርና የእግዚአብሔር ክብር በጣም ፊል አድርገው ነበረ። እንደ ውሃ የእግዚአብሔርን ክብርና ያ የእግዚአብሔር ክብር ኤቢዬ ቆሞ ሲያጸልይ ሜሪዬ ቆማ ስትዘምር በቃ ታዲያ እኔ ምንድነው የምቀጥለው ስል ይሄንን ቃል ሰጠኝ ጌታ። ደግሞ የተረፈውን ከኢዩ የተረፈውን ከአዛሄል የተረፈውን እኛ ደግሞ ልንፈጠፍጠው እዚህ ጋር ቆመናል። ጌታ ስሙ ይባረክ። ባለ ተራ ስለሆነን ሰኒዬም በምስክርነቷ እንግዲህ እዚህ ቅባት ውስጥ ገብታለችና ጌታ ስሙ ይባረክ። ዛሬ ልለምናችሁ ስል ሳየው መልእክቴን ትንሽ የረዘመ መስሎኝ እንግዲህ ብዙ ጊዜ በሰዓት እኔ አላስቸግራችሁም፣ ዛሬ ግን ትታገሰኛላችሁ ስል ከሱም ቆርሳችሁን የሰጣችሁኝ ግማሹ ተቆርሷል። እንዴት እንደማረገው አላቅም። ጌታ ግን ይረዳኛል። እግዚአብሔር ይመስገን። ዛሬ እግዚአብሔር በእኔ ውስጥ እንግዲህ ያስቀመጠው መልእክት ነበረና ብዙ አታገለኝ። መልእክት የሆነን ነገር ቃል አድርጎ ወደ ቃል አድርጎ እንደዚህ ለጉባኤ በቃ ጌታ ኢየሱስ ክርስቶስ እንዲህ ይላል ብሎ መሄድ ቀላል ነው። ግን ያ የመጣውን መልእክት በእግዚአብሔር ቃል ውስጥ እንዲጠቅመን በቃ ለመማር እንዲሆንን ለማድረግ ትንሽ ብዙ ሲያስምጠኝ ነበር። ግን እግዚአብሔር ደግሞ በዛ ውስጥም ቃሉን ሰጠኝ። እንደ ርዕስ ረጅም ነው ርዕሱ፣ በኋላ ቀጥሎ ያለውን ርዕስ ንቁ ነው የሚለው። ንቁ ዌክ አፕ። እንንቃ። ለኔ እንንቃ ልለው ነበረ ትርጉሙን፣ ምክንያቱም ሁሌ ራሴን መክተት ፈልጋለሁ። ግን ነው ለኔም እንድሰማው ማስጠንቀቂያም እንዲሆን እኔ እንዳልሆን ድምጿ እኔ አይደለሁም ንቁ ያልኩት። እንንቃ ስል የኔ ድምጽ ሆኖ ተሰማኝ። እኔ ያልኩት መሰለኝ። ንቁ እግዚአብሔር ነው የሚለው። ስለዚህ ንቁ ስል ብሌን አይደለችም የምትለው፣ እኔንም እንደናንተ ንቁ እያለን ነው ጌታ። ስለዚህ እንንቃ ልላችሁ፣ ንቁ መንቃት ይሁንልን። ጌታ ስሙ ይባረክ። እግዚአብሔርን ቃል አነባለሁ። የመጀመሪያ እንድናነበው ማስበው በመናቀው የኤፌሶን መልእክት ላይ ምዕራፍ 5 ላይ ብዙ ቃሎች አሉ። ሁሉንም አላነብም፣ ያው አሁን ጊዜያችንም ብዙ ስለሄደ የተወሰነውን ግን ለመንደርደሪያ እንዲሆነን አነባለሁ። የኤፌሶን መልእክት ምዕራፍ 5 ላይ ቁጥር 14 አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ለምን? ቀኖች ክፉዎች ናቸውና። ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። እንደገና ቁጥር 6 ምዕራፍ 6
ከቁጥር 10 ጀምሮ እዛው ጋር ነው። ያው ቁጥር ምዕራፍ 6 ቁጥር 10 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ እያለ ይቀጥላል። በኋላ እመጣበታለሁ። የእግዚአብሔርን ቃል ስታዩት ይሄ ንቁ የሚለው ሐሳብ ብዙ ቦታ ላይ በተለያየ መልኩ የተደጋገመ ሐሳብ ነውና ሁሉንም አላነብም፣ እንደው የተወሰነውን ለማንበብ ሞክሬ ነው። ንቁ የሚለን መልእክቶች እንደው ብዙ ቢሆኑም ሶስቱን ሐሳብ ቀኖች ክፉዎች ስለሆኑ ንቁ ይላል። ቀኖችን ማስተዋል እንድንችል፣ ዘመንን ማየት እንድንችል፣ ዘመንን መዋጀት እንድንችል ንቁ ይላል። የነቃ ነው ዘመንን መዋጀት የሚችለው፣ የቀንን ክፋት ማየት የሚችለው። እንደገና ደግሞ ምናልባት አንደኛ ጴጥሮስ ላይ እሱንም ሄጄ ማንበብ ፈልጋለሁና አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 ጀምሮ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለሙ ክብሩ የጠራችሁን የጸጋውን ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያነጻችሁማል፣ ያበረታችሁማል እያለ ይቀጥላል። መንቃት በዙሪያችን የሚዞር ሁሉ ጊዜ ነው የሚለው። ይሄ መልእክት የተጻፈው በውጭ ላሉ አይደለም፣ ለአማኞች ነው። እነኚህ መልእክቶች ሁሉ የተጻፈው ጳውሎስ የሚጽፈው ጌታን የሚያመልኩት እንደኔና እንደናንተ መጠራታቸው አስደንቋቸው ጌታን እየተከተሉት አንዳንዶቹም እያገለገሉ በብዙ ጸጋ በእግዚአብሔር ፊት እየሰሩ ላሉት ነው ንቁ የሚላቸው፣ ዘመን ዋጁ የሚላቸው። ዲያብሎስ ይዞራል ይላል። ልክ የሆነ ነገር ሲያገኝ ሊገባ ማለት ነው። በውጭ ላሉት አይደለም። ለነሱማ ለምን ይዞራል? እዛው ነው ያለው። ለኛ ግን ይዞራል። አንድ ቀን ሲከፈት ጥልቅ ሊል ማለት ነው። ስለዚህ ከዲያብሎስ ዙረትና መግባት በር እንዳይከፈት፣ የፈረረሰ ቅጥር አግኝቶ እንዳይገባ ንቁ። ጌታ ደግሞ የማርቆስ ወንጌል ላይ እናንተ አታውጡን ያነባለሁኝ ምዕራፍ 13 ላይ ስለዚያሽ ቀን ከ32 ጀምሮ አነባለሁ። ስለዚያሽ ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቀው የለም። የእግዚአብሔርን ቀን ማለት ነው። ኢየሱስ ክርስቶስ የሚመጣበትን ቀን ማለት ነው። ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ቤቱንም ትቶ ወደ ሌላ አገር እንደሄደ ሰው ነው። ለባሮቹም ስልጣንን ለእያንዳንዳቸው ስራን ሰጥቶ በረኛው እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ፣ ንቁ ማለት ነው። ለዚህ ሁሉ ሐሳብ ነው እንደገና ለሌላም መንቃት የሚያስፈልገን። ይህንን መልእክት ሆኖ እኔ ጋር የመጣው አሁን 7ኛ ወር ላይ ነን ያለነውና ዲሴምበር ላይ በጸሎት ላይ ብዙ ጊዜ ደጋግሜ ተናግሬዋለሁ። ይህንን ነገር ጌታ
ያሳየኝን በአብያተ ክርስቲያናት የጾምና የጸሎት የዓመቱ መጨረሻ ላይ ወደ አዲሱ ዓመት ልንገባ ስንል ጸሎት ላይ ነበርንና ያጸልይ የነበረው አይ ቲንክ ፓስተር ገመቺስ ይመስለኛል ባለሳሳት ልክ እስቲ ስለመጨረሻው ምንድነው ስለ እግዚአብሔር ስለ ሪቫይቫል ስለ ክብሩ መምጣት ሊመጣ ላለው ዘመን ጸልይ ብሎ ወደ ኬሊ ያሳልፋል። ልክ እነሱ ሲቀባበሉ አንድራያ ያየሁኝ ልክ እሷን ጋብዟት እሷ መጸለይ ስትጀምር እንግዲህ ከነቢያት ጋር ሲሆን አያችሁ ይከፈታል ሰማይ። ጌታ ስሙ ይባረክ። አንድራያ ያየው በጣም አሞኝ ተንቻለሁ። በጾም በጸሎት ነው ጸሎቱ። እኔ ጾም ላይም አልነበርኩም። ጸሎት ራሱ እንዳለ ረስቸዋል። ድንገት ትዝ ብሎኝ ነው የገባሁት። ከዛ እዛው ጋደም ባልኩባት ነው ያችን ጸሎት ጸልዬ ነበር። በጣም አሞኝ ተኝቼ ያው ጉንፋን ሲዝን ስለሆነ ማለት ነውና ምንድነው ማየው ሁለት ምድጃ አየሁኝ። አንዱ ምድጃ ተናግሬው ያለው ጸሎት ላይ ምናምን ያው እዚህ ጉባኤ ላይ ግን አላርንም። ወደ መልእክቱ ከመምጣቴ በፊት ይሄንን ነገር እንደ ቃል እዚህ ጋር ልሰብክላችሁ አላሰብኩም። የዛሬ ሳምንት ከግርምሽ ጋር የቤተ ክርስቲያናት ጸሎት ላይ ነበርና ተንበርክኬ ነው ጌታ እንደገና ያሳሰበኝ። እየጸለይኩ ነበርና ይሄ መልእክት ለጉባኤው መምጣት ይሄ መልእክት እንደገና ልንነቃበት የሚገባ ነገር እንደሆነ ጌታ ስላሳሰበኝ ነው እንደገና በዚህ ውስጥ የመጣሁትና ከዛ እዛ ሁለት ምድጃዎች አየው ማለት ነው። ወደ ራእዩ ስመልሳችሁ መጀመሪያ ያየሁት ምድጃ ይሄ ልክ ሀገር ቤት እንዳለው ምድጃ ነው። ከሰል ምድጃ ነው። አመድ በቃ አመድና እሳቱን አላየውም ግን አመድ አለው። ግን እሳት እንዳለው አስባለሁ ላይክ እንዳቀው ይሆናል ግን በአመድ የተከለለ ነውና አይታየም። ከዛ እሱ ላይ የሆነ ንፋስ ነገር ያልፋል። አላቅም ከየት አቅጣጫ እንደመጣ ንፋስና ያ ይሄ አመድ እንዲህ ስትነቀንቁት የሚያለብሳችሁ አለ አይደለ ርግፍ እንትን ብድግ ይልና ብትን ይላል። ያን አመዳም ነው የሚያረጋችሁ። አገር ቤት መቼም ሁላችንም እናውቃለን። ከሰል ምድጃ እንዲህ ያላረጋችሁም እንዴ? እናንተ አላረጋችሁም። ምን ያረጋል? ዲስ ታረጉት ያለብሳችኋል። እና ልክ እንደዛ አይነት ኢምፓክት ኢፌክት ሲፈጥር እንዳይሆንና ከዛ ሌላ ምድጃ ደሞ ያለው አለፍ ያለ ምድጃ እዛ ምድጃ ላይ ደግሞ ይሄ የቆሙ እንጨቶች ምናምን ነገር ያላቸው ናቸውና እዛ ጋር እሳት ላይ ግን ንፋስ ይነፍሳልና ጭስ አየሁኝ። እሳት የለውም እኮ ስል ጭሱ እሳት ስላለው ነው። ንፋስም እያለፈ ስለሆነ ነው። እሳት ባይኖረው ጭስ የለውም ግን ገና አልተቀጣጠለም። እና አንድ የሚመሳሰል ነገር ሁለቱ ላይ ያየው ጭስና አመድ። ጌታ መልእክቱን በዛ ውስጥ ይነግረኝ የነበረው ስለ ጭሱና ስለ አመዱ ነው። ምንድነው አመዱ ሲንቀሳቀስ ማንን ነው የሚቦንበት? የሚሰራውን እኮ ነው። እሳት የሚያቀጣጥለውን ነው። ጭሱን ሲያቀጣጥል የማንን አይን ነው የሚያቃጥለው? የሚያነደውን ሊያነድ የሚሞክረው። እና ምን ይለኛል መንፈስ ቅዱስ እዛ ውስጥ ልክ ሲጨስብን ምናልባት እየጮንበት እያለቀስንበት ጌታዊ ክብር ይምጣበት ብለን ያልነው ጉዳይ ሲመጣ ግን ጭስ አለው። ዝም ብሎ እሳት አይመጣም። አስለቅሶ ነው። ማንን ያስለቅሳል? በሩቅ ያለ አይደለም፣ በቅርብ ያለው። አመዱ ማን ላይ ነው የሚመጣው? በቅርብ ያለው የሚያቀጣጥለው አመድ ያለብሳል። ከዛ ጌታ ምን አለኝ እዛ ውስጥ ተጠንቀቁ። አመዱን ስታዩት ጭሱን ስታዩት ደፍታችሁበት እንዳትሄዱ ተጠንቀቁ። ይሄ ነበር መልእክቱ። እና እንዴት ላድርገው ወደ ቃል ግራ ገባኝ። ምናልባት ብዙ ጊዜ ጸለይንበት ጉዳይ ሊሆን ይችላል። ብዙ ጊዜ እግዚአብሔር ፊት የጮህንባቸው ጉዳዮች ምን የእግዚአብሔር ክብር ናልን ከአመድ ጋር ከመኖር አመዱ ተራክፎብን እሳቱ ቢነድ ደፍተንበት ጭሱ ምንድነው ልዩነቱ አልኩት ጌታን። በዛ መካከል ውስጥ አመዱ የትኛው ምድጃ ነው? ጭሱ የትኛው ነው? አመድ ቤተክርስቲያን ናት። እኔና እናንተ ነን። ሞተህማል። ጥቂት ነገሮች በህይወት ቀርተዋል። ጥቂት አይደል? የአብያተ ክርስቲያናቶች መልእክት መቼም እየመጣልን ነው ደጋግሞ። መቼም እግዚአብሔር መንፈስ ቅዱስ ስራ ፈት አይደለም። ዝም ብሎ
አይናገርም ወገኖች። ተጠንቀቅ። ስለዚህ የቤተ ክርስቲያን አመድ ሲራገፍ እሳት ባለበት ነው አይደለ የሚያቀጣጥለው ወደ ሌላ ሄዶ። ድሮ አገር ቤት ፍም ይዋዋሳሉ። እናንተ ታውቁታላችሁ ብዬ አስባለሁ። ጌታ ያኔ ላይ ነበር አመድ ጎረቤት ሄዳችሁ አትዋሱ። ፍም ነው ወጥቶ የሚያቀጣጥለው። ውጪ ያለውን አዲሱን እሳት የሚያነደው ቤተክርስቲያን ስትነድ ነው። አመድ አልብሰ ነው እሳቱ ሳይወጣ አዲሱ ጭንዲስ እንዴት ይነዳል? ግን በዚህችም አመድ ውስጥ እግዚአብሔር እያቀጣጠለ ያለው መንፈስ ቅዱስ ሊያነድ። ምክንያቱም ንፋስ ከሌለ እሳት አይነድም። ዘሞመንት ንፋሱ ሲቆም እሳት ይቆማል። ምክንያቱም ለእሳት መሰረታዊው ነገር ንፋስ ነው፣ መንፈስ ቅዱስ። ልክ እንደዛ ነው እግዚአብሔርም ነገር። ያለ መንፈስ ቅዱስ ምንም ትርጉም የሌለው ነገር ነው የሚሆነው። እንዲነድድ ንፋሱ እየነፈሰ ነው አለኝ ጌታ፣ እየነፈሰ ነው። እኔና እናንተ ግን እንዳናጠፋው። አመድ ይሄ አመድ እኮ ነው። አመድ ከአመድ ይሄን ከዚህ ምን ይወጣል ቢቀርስ ብለን ደፈት አድርገነው እንዳንሄድ። ጭስ አይ ከዚህ ጋር ከመጨናበስ ብለን ውሃ ደፍተንበት እንዳንሄድ። ጸሎቱ ላይ ሆኜ ዛሬ ሳምንት ይሄንን መልእክት ወደዚህ ጉባኤ እንዳመጣ ጌታ ሲናገረኝ ያመጣው ሰው ኖህ ነው። ለኔም አልገባኝም፣ ግን ኖህ ምንድነው ያደረገው? ኖህን ነበር ጌታ ያሳየኝ የነበረው። ይሄን መልእክት እየሰማው ይሄን መልእክት እንደገና ያመጣ ኖህን ነበር ወደኔ ያመጣው የነበረውና ምንድነው ኖህ ያደረገው ብዬ እንዳስ በቃ መረመርኩት። አስጨነቀኝ። እንደው ለመልእክት ለማዘጋጀት ራሱ ከበደኝ። ግን ምንድነው ኖህን ብዬ እንደው አንድ ነገር ሳይ የእግዚአብሔርን እሳት በትውልድ መካከል ካላጠፉት። ምክንያቱም በኖህ ዘመን በጣም ብዙ ሰዎች ነበሩ እና የእግዚአብሔር ክብር መምጣቱ ለማንም ድምቀት አይደለም። የኖህ መርከብ ከፍ ከፍ ለማድረግ አይደለም፣ ድህነት ለማምጣት ነው። ከዛ ይሄ ከተለመደ እግዚአብሔርን ከማያከብር ነገር ያንን ትውልድ ወደ ድህነት በቃ ልክ ኢየሱስ ክርስቶስ ወደኛ ሲመጣ ጌታ ድህነት ሊያደርግ ነዋል። እግዚአብሔርን የማያመልክ ትውልድ ስለነበረ እግዚአብሔርን ማንም የሚፈልግን ቀደም ስንጸልይ እንደነበረው ትውልድ ስላልነበረ ጌታ መጥቶ ወደሚያመልክ ማንነት ያንን ወይ አምላኪዎች እንድንሆን በዛ መንገዱን እንደዘረጋልን ኖህም የሰራው ያን ነው። እና የኖህን ዘመን ተመልሼ ሳየው እንደው ኢርፎን አድርጌ ሄድፎን ነው የሚባለው ትልቁ ልጆቻችን የሚያደርጉት ትልልቁ ስታወሯቸው ምናምን ጆሮአቸውን ድፍን አድርገው ምናምን የሚሰማቸው ይሰማኛል አይሰማኝም። እኔማ ቁመታቸው ምዛጋ ነው። ሄድፎኑም አድርገው በእምነት ነው ማወራው። አንዳንድ ቀን የቁመቱም ርቀት በምን ያህል ይደርሳል አላቅም። ደሞ በዛ ላይ ሄድፎን ያደርጉበታል እና መደማመጥ እና እንደዛ አይነት ትውልድ ነበረ የኖህ ትውልድ። ጠየቅኩኝ፣ መጽሐፍ ቅዱስ ላይ አልተጻፈም ግን ፈለኩኝ። ምን ያህል ጊዜ ፈጀበት ኖህ መርከቡን ለመስራት? ከ50 እስከ ምናምን ዓመት ይላል። በዛ ሁሉ ዘመን ውስጥ እዛ መርከብ ውስጥ ለመግባት ራሱን የፈቀደ የለም። ምን አይነት ሄድፎን ነው ጆሮአቸው ውስጥ ያለው? ሲቀጠቀቅ ቋ ከዛ ፊት እኮ የመርከብ ታሪክ አልተወራም። ስለ መርከብ የተጻፈልን ነገር የለም። ምን አይነት አመጹስ ቢሆኑና ጆሮአቸው ቢደፍኑት ነው ለ50 ለ70 ምናምን አመታት ያ ሁሉ ድምጽና ምናልባት አላቅጠውበትም ይሆናል እኮ እዚህ መርከብ ውስጥ ብንገባ ያላሉት። እና እሱስ ደግሞ ምን ያህል መታዘዝ ነው። እኔ መርከብን ማወቁን አላቅም። የሁሉ ዘመን መርከብ ቀጥቃጭ ሆኖ ምን ፍጥረት ይድን ዘንድ የእግዚአብሔር ፍጥረት ይቀጥል ዘንድ እግዚአብሔርን የሚፈራ እውነተኛ እግዚአብሔርን የሚያመልክ ትውልድ ይቀጥል ዘንድ ቋ ሌላውስ ይደንሳል፣ ያገባል፣ ይጋባል፣ እዛ ነው እዚህ ነው። እሱስ እጅ ይቆረጣል። ምክንያቱም መርከብ ሰሪ አይመስለኝም። ተጽፎበታል በትንቢት ኖህ ተብሎለታል። ስሙ በትንቢት ወጥቷል። በቃ ጣውድቆበታል።
ስለዚህ ቀጥቃጭ ነው፣ ሊያድን ነው የተወለደው። እኔና እናንተ በክርስቶስ ኢየሱስ የተፈጠርንበት ያ ማንነት ማለት ነው፣ የኖህ ማንነት እንዳታርቁት። እናንተም እኔና እናንተ ነን። ኤፌሶን ምዕራፍ 2 ላይ የመጀመሪያውን ስራ ለመስራት እንደገና በክርስቶስ ኢየሱስ መልካሙን ስራ ለመስራት የተፈጠረ ትውልድ እንዲድን የተፈጠረ እሳት እያቀጣጠልን እኛም ትውልድ መዳንን ምልክት እንድንሆን የተፈጠረ እና እባብ በላዩ ላይ ሲደንስ የሁሉ ጊዜ ከውጪ ዝናቡ አለ፣ ዶፉ አለ፣ ተዘግቶበታል። ደግሞ ከፍቶ እንኳን አይወጣ ዋኝቻ መልጥ የሆነ የለው ኦፕሽን የለው። እባብ በዚህ በኩል አለ ምናምን በዛ በኩል ነኝ። ዙ ውስጥ እኮ ነው የከተተው። ደግሞ ሰርቶ ክብር አይደለም ዙ ነው። ምን ያህል መሳቀቅ አለው። ዛሬ ይደፉኝ ሆነ ማለት አስባችሁታል? ከአራዊት ጋር ምንም ማምለጫ በሌለበት ሁኔታ ውስጥ አይምሰላችሁ። አንዳንዴ ገብቶ ማየት ያስፈልጋል። የዛን ሰው ጫማ አድርጎ መመልከት ያስፈልጋል። እኔና እናንተ ከእህት ከወንድም ጋር ለመስማማት አቅቶናል አይደለም? ከዘንዶና ከባብ ጋር በዚህ ቦት ላይ ተሳፍረን ፍቅርና ትህትና አተን ለመሄድ አቅቶናል። ኖ ከኖህ መርከብ በኋላ በኖህ መርከብ የተመሰለው ጌታችን አመጣጡን ስታዩት እግዚአብሔርን ክብር ይዞ ነው የመጣው። ለማዳን ነው የተወለደው። ግን ከመወለዱ ከመረገዙ ጀምሮ ሰልፉን አስቡት። ደግሞ ኖህ ያስቀጠለ ነው። ደግሞ ያጠፋውን እንመልከት እስቲ። የቱ ጋነን የሚለውን እንድናየው። ያ የእግዚአብሔር ክብር እንዳይወለድ፣ ያ የእግዚአብሔር ክብር እንዳያድግ፣ ያ የእግዚአብሔር ክብር የመጣበትን አገልግሎት እንዳይፈጽም እሳቱን ለማዳፈን የጸለዩት እኮ ናቸው ፈሪሳውያን። መቼም የእግዚአብሔር አገልጋዮች ነበሩ እኮ አይደለ? ሲያሳድዱት የነበሩት። ግን እነሱ መቼም ሄሮድስን ሌላ ነገር አንጠብቀው፣ ንጉሥ ይነግስብኛል ብሎ ሊገለው ነው የሚፈልገው። ግን ስደት የመጣበት እኮ በቤተ ክርስቲያን ነው። ቤተ ክርስቲያን ባንለውም በምኩራብ ነው። በቃ በዛ በነበረው በቤተ መቅደስ ነው ኢየሱስ ክርስቶስን የተቃወሙት። ሊጠፋ ተሞከረ አይደል? ያንን እሳት ለማጥፋት ምንድነው የእግዚአብሔርን ክብር እንዳይቀጥል እንድናጠፋ፣ ይሄንን እሳት እንድናጠፋ የሚያደርገን ነገር ምንድነው? አመዱ ላይ ምናፈሰው ውሃ ላይሆን ይችላል። ግን የውሃ አይነት ተጽዕኖ የሚፈጥር እሳቱ የሚነደደው ገና እንትኑ ላይ የሚነደው ላይ ምናረገው ነገር ምንድነው ብዬ እየመረመርኩኝ ነበር። እና ፈሪሳውያንን እያሰብኳቸው ግብዝነታቸው ነው። ግብዝነት ትልቁ እሳትን የሚያጠፋ ነገር ነው። የእግዚአብሔርን ክብር የሚከለክል ነገር ነው። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው። እኔን አትዩኝ፣ የእግዚአብሔር ቃል እንደተጻፈ ነው ማነበው። ግብዞች ነበሩ አይደለ? ደግሞ እርሾ ነው ግብዝነት ለካ። ኢየሱስ ክርስቶስ እንደዛ ዋጋ ከብሮ ሲያስተምራቸው ብዙ ነገር ሲያረጋቸው የነበረውን ደቀ መዛሙርት አንድ ያስጠናቀቃቸው ነገር ከፈሪሳውያን እርሾ ተጠበቁ። ያ እርሾ ምንድነው? የግብዝነት እርሾ። የግብዝነት እርሾ የሰማይን መንግስት አያስቀጥልም። ግብዝነት ከምንድን ነው የሚያድገው ብዬ ሳስብ ከትዕቢት፣ እኔ ከማለት የኔ ከማለት እንጂ ለአምልኮ ያመልካሉ፣ በዘርፋፋ ቀሚስ ይመላለሳሉ። የእግዚአብሔር ቃል ዕውቀት ጥግ ድረስ አላቸው። በምኩራብ ከነሱ በላይ በክብር የሚመላለስ የለም። ምንድነው ግብዝ ያደረጋቸው ሲባል ግን እኛ አሉ። ስለዚህ እያሳደዱ እሳቱን ለማጥፋት እሱ በዚህ ሲገባ በዛ ይሄዳሉ፣ በዚህ ሲገባ ኢሳይያስን ያነበቡ
ጥቅሉን እኮ የሚያነቡ እነሱ ናቸው። ያንን ነው ተፈጸመ በፊታቸው ያላቸው። ግን ያሳድዱታል። የተቀባውን በቃ መሳያ እያሉ እኮ ስንት ጮኸዋል። መቼ ነው መሳያው ይመጣው? ይሄማ መሳያ አይደለም ሲገለጥ። ለምን ነካቸዋ? አስለቀሳቸው፣ አንባቸው ምናምን መጣ። አያችሁ አመዱ የነበረው ያ አመድ ለ400 ምናምን አመት ጸጥ ያለው ያ አመድ ይሄ ለባበሰው አመድን ሳደርገው ስመለከተው ይሄ ሞቃታ ምንድነው? በራድ አይደለ ወይም ትኩስ አይደለ፣ የሆነ መሃል ላይ የሆነ ነገር ማለት ነው። ውሃ ማያፈላ አንዳንድ ምድጃዎች አለ አይደለ? የሆነ ምንድነው ቃሉ እንደውም መወዘት ነው የሚባል፣ ይወዝቱበታል። አይፈላም። የፈለገ ሰዓት ቢቀመጥ ውሃ አይፈላም። ስትነኩት ሞቅ ያለ ነው፣ ሞቅ ያለ ነው። አመድ ያ ነው መልኩ። ሞቅ ነው የሚያደርገው። አንተ ከትክም ከዛ ምን ያደርጋል? ያስተፋል። ልክ ሲጠጣ ብሎ የምታውቁት ማለት ነው። ሞቅ ለማድረግ ነው አቅሙ። አመድ አለው፣ የሆነ ነገር አለው። ስለዚህ ያሞቃል እና ለሊቱን ሁሉ ቁጭ ብሎ ይታደርበታል። ሞቅ ያለ ውሃ ሲፈልግ እጅ መታጠቢያ፣ ፊት መታጠቢያ ምናምን ይደረጋል። ያንተ ከትካለው ያንተ ከትክም ግን እሳት የሚመስል ነገር አለ፣ የሚሞቅ ነገር አለ። ስለዚህ አለ የሆነ ነገር ህይወት ያለ ይመስለናል። ሞተህማል በቃ በህይወት ያለ የጠገብክ መስሏል። የለም። መሞቅ ዳርቻው አይደለም። የሚሞቅ ነገር አመድ የሆነ ነገር የማቀጣጠል አቅም የለው። ቀደም እንዳልኳችሁ እሳት ያስፈልጋል። ጀርም ነው የሚያራባው። የሞቀ ነገር ውስጥ ጀርም ይራባል። መንፈሳዊ ጠንቆች ይራቡበታል። ለምን መሰላችሁ የሚራቡት? መንፈሳዊ ቃል እንሰጣቸዋለን ስንገበዝ እና ጥቅስ እንጠቅስላቸዋለን። አንድ ጊዜ አንድ አገልጋይ ምን ሲል ሰማሁት? እኔ እንደው ብዙ አልሰማቸውም፣ ግን ኢንተርቪው ሲደረግ ለምንድን ነው ቦዲጋርድ የምታደርጉት? ቦዲጋርድ ምናምን ያደርጉ የለ አለ እኮ ቦዲጋርድ። እኛ ስለሌለን አለ ቦዲጋርድ አለ። በቦዲጋርድ ነው ሰው የሚንቀሳቀሰውና ለምንድን ነው ኢየሱስ ክርስቶስ እንኳን በቦዲጋርድ እኮ አልተንቀሳቀሰም። እንዴት እናንተ እንዴት አደረጋለች? ኧረ ተንቀሳቅሶ እንዴት? ህፃናት ወደሱ ሲመጡ ከለከሏቸው። they are the bodyguards። ስለዚህ ቦዲጋርድ ነበር። ማይ ጉድነስ ለካ ለዚህም ጥቅስ ይጠቀሳል። ለዛ ነው እኛም ቦዲጋርድ ያደረግነው። ኢየሱስ ክርስቶስን ቦዲጋርድ ነው። አያችሁ ሞቅ ያለ ነገር እንዲህ አይነት ነገር ነው የሚያፈላው። ይሄ አላል ቤት ውስጥ ዋርም የሆነ ነገር አሁን አይታችሁ ከሆነ ነፍሳት በጣም ይንቀሳቀሳሉ በየቦታው ምናምን ውስጥ ምናምን ዋርም ኢንቫይሮንመንት ደስ ስለሚላቸው ነው። ለመራባት አቅም አለው፣ ያራባል። ስለዚህ ወይ ቀዝቃዛ ከሆነ ይገላል እንዲህ አይነቱ፣ ወይ ደግሞ የሚፈላ ከሆነ ያቃጥልና ያጠራዋል። ስለዚህ ሞቅታ ይነሳ። አሜን። አመድ የለበሰ ህይወት ይነሳ፣ ይራገፍብን አመዱ። ቅድም ሜሪ ያነበበችው ቃል ሌላ ላነበው የተዘጋጀውበት ቃል ነውና እሱንም ማንበብ ፈልጋለሁ። ሮሜ 13 ላይ ያለውን ቃል ሮሜ 13:11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ሳልጨርስ አልወርድም ዛሬ፣ ይቅርታ አድርጉልኝ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስ ልበሱት። ምኞቱን
እንዲፈጽም ለስጋ ምን ይላል? ስለ ስጋ አታስቡ። ይሄንን ነገር ሳይ ሳኦልን አሰብኩትና ሳኦል ቅባቱ የእግዚአብሔር ቅባት ሲያርፍበት ምን ነበር የሆነው? የቂስን ልጅ መነካው የሚያስብል ነገር ነው አይደል ያገኘው? የእግዚአብሔር እሳት በቃ የእግዚአብሔር ክብር የእግዚአብሔር ቅባት እሱ ላይ ሲያል የቂስን ልጅ መነካው እንደሌላ ሰው ሆኖ ስለተለወጠ ከነቢያት እንዳንዱ መስሎ ስለተገለጠ። ግን ምን ይላል የእግዚአብሔር ቃል ደግሞ የክፉ መንፈስ ወደሱ በመጣ ጊዜ እግዚአብሔር የገለጠውን ለክብር ያስነሳውን የቀባውን ዳዊት ማሳደድ ጀመረ። ሌላው ክፉ መንፈስ ትዕቢት፣ ግብዝነት ስንል ነበር። ክፉ መንፈስ ደግሞ ሌላው የሚሰራው ነገር ነው። በሞመንት ክፉ መንፈስ ወይም ለክፉ ተላልፎ ሲሰጥ የእግዚአብሔር የሆነውን ነገር ከዛ ፊት እኮ ለእግዚአብሔር ነገር ለመስራት ሲቀባ በቃ እንትን አለ አይደለም፣ ተነሳ። በቃ በጦርነቱ ተነሳ። የእግዚአብሔርን ነገር በማድረግ ሀምብል ሆነ፣ ራሱን ደበቀ። የእግዚአብሔር ነገር ሲመጣ ሀምብል ያደርጋል። እኔን አላለም። ሲደበቅ ቅጣው ሲወጣበት ሲደበቅ መጨረሻ እሱ ላይ ሆኖ እኮ ነው አደባባይ የወጣው። አይገርምም? በዛ ሀምብልነስ የጀመረ በኋላ አሳዳጅ ሆነ። እያሰብኩት ዳዊት የእግዚአብሔር ሐሳብ የነበረበት ሰው ነው። ከእግዚአብሔር የተቀባ ነው እና ዘመኑን እንደው ስመረምረው ሮንግ ኮንክ ኮሬክት አድርጉኝ። በአይምሮዬ ነው የመረመርኩት ገብቻ አይደለም። ዳዊት ሊነክስበት ባለው ዘመን ውስጥ ስልጣኑ ለአልጋ ወራሹ ለዮናታን ቅርብ ነበር አይደል? ከሳኦል ይልቅ ሳኦል እኮ ሊለቀው ነው። ብዙ አይደለም፣ በቃ ዘመኑ እያበቃ ነው። ግን አሳዳጅ ሆነ። እሱ ብዙ ማይቆይበትን ነገር ሊያዳፍ ነው፣ ሊያጠፋው፣ እሱን ለመግደል ያልገባበት በቃ ክብሩን ተወ፣ ስልጣኑን ተወ። በቃ እሱን በማሳደድ ዘመኑን ጨረሰ። አይገርማችሁ? ዮናታንስ አልጋ ወራሹ ተቀባዩ ብዙ ዘመን ሊነግስ የሱ ቦታ እኮ ነው። አንተ እግዚአብሔር ባሪያ፣ አንተ ላይ እግዚአብሔር ቅባት አለ። እሳት የሚያነዱ ሲጋፋቸው ተገፋን የማይሉ ሳኦል እኮ ቦታው አይደለም። በቃ እየለቀቀ እኮ ነው። ሰንበዲ መግባት አለበት። ለልጁ አይመስለኝም ያን ያህል የሆነው ለራሱ ነው። እሱም ቀጥሎ በነበረው ዘመን ውስጥ ሳይኖር ዳዊትን የእግዚአብሔርን እሳት ሊያጠፋ ሲረግጥ እዛ ጋር ሲሄድ በዛ ጋር ሲልክበት ጭራሽ አልጋ ወራሹ ዮናታን ያንን እሳት እንዲነድ ያስመልጥ ነበር። እንዲህ አይነት ሰዎች ያድርገን። አሜን። እንዲህ አይነት ሰዎች ያድርገን። የኛ ክብር ይቅር። ይንደድ እሳቱ፣ ይንደድ እሳቱ። አናጠፋው። ሲያጨናብሰን አናጠፋው። አመዱ በላያችን ላይ ሲሆን አናጠፋው። ሃሌሉያ። እና ምን እናድርግ ጌታ ሆይ ብዬ ጠየቅኩት። በዚህ መገኘት ውስጥ እንዳንገኝ ያንተን እሳት ምናጠፋ እንዳንሆን። አንዳንዴ ያውቀን አይደለም። እኔ አንዷ ነኝ። አንዳንዴ መንፈሳዊ የሆነን መስሎ እግዚአብሔርን በለመድኩበት መንገድ ካጣሁት እኔ ነኝ የሆነ ለእግዚአብሔር ሩቅ ነው ምናምን ቅርብ ነው የሚለው በጸለይኩበት ነገር ይሄ ነገር ደጋግሞ ወደ ውስጥ የመጣ በጣም ደጋግሞ በመዘጋጅበት እዚህ ጋር 2 ጊዜና በትዳሬ ውስጥ እግዚአብሔርን ክብር ጠይቅ ነበረ። በመጀመሪያዎቹ ጊዜዎች ላይ በጣም እግዚአብሔርን ክብር ብዙ አልሸተተኝም ነበር። ብዙ ነው ያለቀስኩት ክብሩን፣ ሌላ ነገር አይደለም። እግዚአብሔር መልካም ባል ነው የሰጠኝ። ግን መልካም ባል ክብር በሌለበት እግዚአብሔር ክብር ከሌለው ምንም ነው። እኔ ስለ ትዳሬ ምናምን ማለቴ ምንም ነው።
ክብሩ ያለበት ጠረኑ የሚሸትበት ስንወጣ ስንገባ ጌታ ሆይ እዬ ጠዋትና ማታ እግሩ ጋር ተደፍቼ ለቅሶ ነው። አንድ ቀን ቃል ጌታ ሰጠኝ። ናሆም ላይ ያለ ቃል እነሆ የምስራች ነጋሪው በበር ነው አለኝ። ከዚህ በኋላ በዓል ይሆናል ተነሽ። ሃሌሉያ ብዬ ከጸሎቴ ላይ ተነሳ። ለካ እሳቱ የሚጀምርበት ምንድነው? ጭሱ ሊወጣ ነው ለካ። ማልቀስ አመዱ ሊራገፍ ነው ለካ። አያችሁ፣ አመድ ሳይረገፍ እሳት አይነድም። ጭስ ሳይጨስ እሳት አይነድም። ቦነና መንፈስ ቅዱስ ሲመጣ የአመድ ማት ማንን አገኘ? እኔን። ወይ አልኩ፣ ከዚህ ውስጥ በወጣ ነው የሚሻለው። ምናልባት በትዳሮቻችሁ ሁኔታ ላይ ያላችሁ አውጭኝ የምትሉ አላችሁ። አውጭኝ፣ ከዚህ አውጣኝ ጌታ ሆይ ትዳሬን ስራ ትሉና ልክ መስራት ሲጀምር የሆነ ነገር ነካ ሲያረጋችሁ እንደ ፊንጣ ነው ይባል ጧ ብሎ የሚወጣ ማለት ነው። ክብሩ ሊገለጥ ነው፣ ሌላ ነገር የለው። ከዛ ጌታ እዛ ሁኔታ ላይ ሆኜ ምክር መከረኝ። ላፈርስ አይደለም፣ ላጠፋ አይደለም፣ ለክብር ነው አለ። ሃሌሉያ። ጆሮዬ ያ ነገር አልተደፈነም ነበረ። ይሄ ማን ነው? ቅድም ያልኳችሁ ሄድፎኑ አልደፈነውም ነበረ። ጌታ ተጠንቅቆልኝ ሰማሁት። ስለዚህ ራሴን መስማት ክፉን መስማት አቆምኩና አሜን ስል እውነትም በሚቀጥለው ከዛ በኋላ ከጭሱ በኋላ ነደዳ እሳቱ። ሳሎኔ ሲገባ ክብሩ፣ መኝታ ቤቴ ሲገባ ክብሩ። የመጸለያ ስፍራ አላስፈልገኝም። ጠዋት ክብር፣ ስነሳ በመዝሙር፣ ስተኛ በመዝሙር፣ ቃላችን መዝሙር፣ መንፈሱ አለፈ። አቤት ያችን እንደ ፌንጣ የምታረጋችሁ ሲዝን ግን ከባድ ሲዝን ናት። እንጣ የምታረጋችሁ ማለት ነው። ቢቀርስ ይሄ ስጋ አይደለ? ስጋ ከማናነሽ ከምን ጎዬ ብለን ድፍት ታርገው ቢሄድ ያውላችሁ እኔም ፊታችሁ አንቆምም ሁላችንም። እንግዲህ ያ ነው እሳት በባህሪው እንደዛ አለ። እሳት ሲቀጣጠል ያለውና ምን እናርግ ታዲያ ጌታ ሆይ? ቅድም ያነበብኩትን ክፍል አንብቤ ሐሳቤን እየጠቀለልኩ ነው። ከሰዓቴ አላለፍኩም። እዛው ኤፌሶን መልእክት ቅድም የተነሳውበትን መልሼ ወደዛ መጣለሁ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። በኃይሉ ችሎት፣ በጌታና በኃይሉ ችሎት የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ለምን? መንጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራም ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ ይሄ ክፉ ቀን ቅድም አንድ ነገር ሳልናገር ያለፍኩት አለ። ይሄን ነገር እየመረመርኩት ጠላትን እንደ ገበሬ አየሁት እና ገበሬ የሚለውን ቃል ለሱ መጠቀም፣ ምክንያቱም አባት ነው ገበሬ የተባለውና እሱም ነው ክፉ ገበሬ። መልካም ገበሬና ክፉ ገበሬ አለ። ዝንጉ ገበሬም አለ። አይ ቲንክ ዝንጎቹ እኛ ነን። ክፉ ገበሬ ነው ጠላት። ዘር ይዘራ አይደል እንዴ? ዘር የሚዘራ እኮ ነው። ዘር ዘርቶ የሚያበቅል ነው እኮ ገበሬ ማለት። ስለዚህ ገበሬ ነው። እንደውም ቅድም ጌታ በዘራው ላይ ጣል ያደርጋል። የሚያንቀውን ሊያንቅ ማለት ነው። እና ክፉን እንደ ገበሬ አየሁት። ስጋችን ደግሞ እንደ ለም መሬት ላይ ነው። እንግዲህ ወይ የእግዚአብሔርን ቃል ለእግዚአብሔር የሚመች አይደል መልካም ልብ ይላል፣ ወይ የእግዚአብሔርን ነገር አብቀለን 60ውን 30ውን 30 አንሶብኝ ነው 60 ያልኩት። አም ኮንሺየስ 30 ትንሽ ሆና ተሰማችኝ። ቢያንስ 60 ጠጋ ይላል፣ ወይም ፓስተር እንደሚለው 100 የሚያፈራው አሊያም ደግሞ የክፉን ነገር የሚያፈራው ይሄ የሰውነታችን ዕቃ ለጠላትም ለእግዚአብሔርም ፈቅደን የምንሰጠው ነገር ነው። ወይ ለእግዚአብሔር ፈቅደን እንሰጠዋለን፣
ወይ ደግሞ ለጠላት ፈቅደን እንሰጠዋለን እንዲሰራበት። ስለዚህ ምቹ መሬት እንሆንለታለን ማለት ነው። አንድ ጊዜ ዶክተር ማሙሻ ሲሰብክ ጠላት የሚዋጋን አለ የራሳችንን ማረፊያ ተጠቅሞ ራሳችንን ነው የሚዋጋን አለ። ሌላ ማረፊያ የለውም። ባይዘው ጠላት የመዋጋት አቅም የሚያገኘው እኛ ላይ ማረፍ ሲችል ነው። ይዞርና ይገባል። እቺ የሚገባባት ማለት ማረፊያ ማለት ነው። ልክ ሲያርፍ እዛው ላይ ተቀምጦ ነው እኛን የሚያጠቃን። ስለዚህ ሌላ የመዋጊያ መድረክ የለውም። ላይክ ሌላ የሚያርፍበት አለ አይደል? ጦረኞች አላቸው በየቦታው ላይ እንትን የሚያደርጉበት የሚቀመጡበት። መቀመጫው እኛ ነን። ምን የሚባለው ስጋ ለእግዚአብሔር ያልተገዛው ያልተሰጠው እሱ ላይ ይቀመጥና እሱ ላይ ሆኖ ይሰራል። ስለዚህ ምቹ መሬት። ክፉ ዘመን ደግሞ ውጭ ያለው ይሄ በቃ የሚያጎለብተው የሚሰራው ነገር ማለት ነው። ያንን ነገር እንዲያድግ ንፋስ አየር ምናምን እየሆነ እንደነዚህ አይነት ነገሮችን የሚያበቅለው ነገር ነው። ልክ ቅድም እንዳየነው የሳውልን ታሪክ ስንመረምር ስጋው አለ ትቢቱ በቃ እኔነቱ የኔ ስልጣን ነው ማለቱ ስጋው ማለት ነው። ግን ክፉ መንፈስ ደግሞ አረፈበት። መልካም መሬት ሆነለትና ምን ሆነ? አፈራበት። ስለዚህ ኢንተርቪን የሚደረግበት ቦታ ወይ መሬቱ ላይ ነው አቅማችን የሚፈቅደው፣ ወይ ደግሞ ገበሬው ላይ ነው፣ ወይም ደግሞ ዘመኑ ላይ ነው። ምን አቅም አለን? ሁሉም ላይ በተሰጠን መንፈስ ቅዱስ ስጋችንን ለእግዚአብሔር የሚመች ዕቃ ጦር እንድናረግ እለት እለት ለሚሞተው ስጋችሁ ምን ይላል? ሕያውነትን የሚሰጠው ያ መንፈስ በእኛ ውስጥ የመስራት አቅም አለው። ስለዚህ ስጋችንን ለማን እንሰጣለን? ለመንፈስ ቅዱስ። ስለዚህ መልካም መሬት አንሆንም። ዘመንን ደግሞ ዋጁ ይላል። አይገርምም? ዘመንን እኔና እናንተ ነን መዋጀት የምንችለው። የዘመንን ክፋት ዘመኑን መዋጀት ያስፈልገው የራስ ማድረግ ማለት ነው። በዘመኑ ላይ ጠላት እንዳይሰራ ሁኔታ እንዳይሰራ እኔና እናንተ ከመንፈስ ቅዱስ ጋር ተስማምተን የእግዚአብሔርን ክብር እንዲሰራ ዘመንን የምንዋጅ ለመሆን ዘመን የመዋጀት አቅም ምን በማለት በመንቃት ጠላትን የምንቃወምበት አቅም አለን አይደል? የመገሰጽ በህይወት እንገስጸዋለን። መጀመሪያ በአንደበት አይደለም፣ ከውስጥ ወደ ውጪ ነው ጠላት የሚገሰጸው። ባይዘው ብዙ ጊዜ እኛ ከውጪ ነው። በኢየሱስ የት ሄዳል? የትም። እዚህ ጋር ግን መጥቶ የሚሰራበትን ነገር ግን እየቆረጥኩት ስሰጠው ለእሳቱ አሳልፌ ስሰጠው ቦታ ያጣል። ከዛ በኋላ አቅም አገኛለሁ በኢየሱስ ስም ስለ ያለ መምጣት ማለት ነው። የሚዞረውን መቃወም እንችላለን። የገባውን ግን ተቃውማችሁ አይደለም የምታወጡት፣ የገባበትን በመድፈን ነው። ስለዚህ እኛ ቤት በምን ገብቷል ነው፣ እኔ ጋር በምን ገብቷል፣ እዛ ስጋ ላይ በምን እየሰለጠነ ነው። የእያንዳንዳችን የተለያየ ነው፣ ግን ስልጣኑ አለን። መሬቱንም ለመሆን ጠላትንም ለመከልከል እንደገና ዘመኑንም ለመዋጀት። ስለዚህ ሁሉ በእጃችን አለ። ይሄን በማድረግ የእግዚአብሔር ክብር እንዳይከለከል በማድረግ ማለት ነው። ቶሎ ብዬ ጠቀልላለሁ። ለመልሳችሁ ወደ ኋላ እዚህ ጋር የቃጦር የተገለጹ የቃጦሮች አሉ። ሁሉም አስፈልጊ ናቸው። ግን ለዚህ ነገር እግዚአብሔር ውስጥ የሞላውን አንዱን ብቻ አነባለሁኝ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቁን ጥሩን ለብሳችሁ ይሄንን ነው የምፈልገው። በሰላም ወንጌል በመዘጋጀት እግራችሁ ተጫምተው ቁሙ። በሰላም ወንጌል እግራችሁ በመዘጋጀት ቁሙ። እንዲህ አይነቱ ለወንጌል የተዘጋጀ በቀደም እየጸለይኩኝ ሰሞኑን ጸሎት ላይ ነበርኩና ጌታ ምን አሳየኝ ብያችሁ ነበር። አይ ቲንክ ባለፈው ሳገለግል መሰለኝ ብዙ ሰው እግሩ ባዶ እግሩን አይቼ ነበር። በቀደም ግን ስጸልይ በጣም ብዙ ሰው እሱን ጫማ ካየሁት በጣም ረጅም ጊዜ ነው። ይሄ የወታደር ጫማ አለ አይደል? እዚህ ደስ የሚደረገውና እንዲህ የታለ የሚታሰረው ብዙ ሰው እሱን አድርጎ አየሁ። ደስ አለኝ። ሃሌሉያ። አሁንም እናረጋለን እንደ ወታደር ማለት ነው። ጫማው ምንድነው ጥቅሙ?
ምንድነው ጫማው የሚያረገን ስንል አንደኛው ፕሮቴክሽን ነው አይደለም? ጫማ ስናረግ ከእባብና ከጊንጡ እንዳንነደፍ ፕሮቴክሽን ይሰጣል። ወንጌል ነው ፕሮቴክት የሚያደርገን። ወንጌል ነው። ወንጌልን ስንጫማ ነው። ወንጌል ማለት የሰላምን ወንጌል፣ እውነተኛው ትክክለኛው ወንጌል። ለምንድነው የሰላም ወንጌል የተባለው? የሰላም ወንጌል የተባለው በእኛና በእግዚአብሔር መሃል ያለውን የጥል ግድግዳ ስላፈረሰ ሰላም ተብሎ ስለተሰበከ በእርስ በርስ ባለው በወንድነት በሴትነት በአይሁድነት በአሕዛብነት በጨዋነት በምናምን በተማረ ባልተማረ በዚህና በዚህ የተባለውን ግድግዳ ሁሉ በታት ነው አዲስ ሰው በራሱ ሰላም ብሎ ስለፈጠረ የሰላም ወንጌል በጎሳ ከከፋፈለን በክላስ ካስቀመጠን የኛ ወንጌል በዘር ከከፋፈለን እሱ ወንጌል አይደለም። አውልቁት። እባብም አይረግጥም፣ እኛንም ፕሮቴክት አያደርግም፣ ብዙ ዘመንም አያስሮጥም። የትኛውን ወንጌል ነው የተጫማችሁት? የተጫማ ነው መልእክቱ ለሁላችንም ስለሆነ ሁሉን አንድ ያደረገ ሰላም ብሎ ሰብኮ አንድ ያደረገው ያን ወንጌል ስንጫማ በመዘጋጀት ስንቆም ሁሌ ሬዲነስ አለ። ምንን ለመስራት? ያ የመጣውን እሳት ለማቀጣጠል ማለት ነው። እናቀጣጥለዋለን። ይነዳል፣ ይሄዳል። የሆነ ቦታ ላይ አናቆምም። ይሄ እኮ ዘሬ አይደለም፣ ይሄ እኮ የኛ ዘር አይደለም፣ የኛ ቀይ አይደለም ብለን አናቋርጥም። ይሄ እኮ እንዲህ አይደለም። ጥበቃን ያደርግልናል፣ እንዳንስት ያደርገናል። ትክክለኛውን ጫማ በቦታው ስናረግ አሁን ተዋጊ እንደኔ አይነት ሂል ጫማ አድርጎ ይሄዳል እንዴ ሊዋጋ? ወይም ደግሞ ቀጭኑ ሂል አለ አድርጎ ይሄዳል እንዴ? አይደለም። ምን እያለ ነው? እንዴት ነው የምንዋጋው? ስንክልክል እያለን ማለት ነው። እግራችን እንዳይስት ያደርጋል። እንዳይስት ቦታውን እንዲይዝ ያደርጋል። ስለዚህ የሰላም ወንጌል እግሮቻችን እንዳይስት ጳውሎስ ለቆሮንቶስ ሰዎች ሲጽፍላችሁ እፈራለሁ ሔዋንን ያሳታት በክፉ ሐሳቡ ያሳታት እንዳያስታችሁ ብዬ እፈራለሁ አለ። ስለዚህ ትክክለኛ ወንጌልን ሳይሰበክ ተቀብላችሁታል ይላችኋል ለቆሮንቶስ ሰዎች ነው። ስለዚህ ትክክለኛውን አምጡ፣ ወደ መሳት እንዳትመጡ። ትክክለኛ የሆነውን ወንጌል አጣመው ሰተውንም ከሆነ እግዚአብሔር ይመስገን በየጊዜው እየተሰበክን ስላለ ትክክለኛውን ወንጌል እንያዝ። በሆነ መልኩ ሰምተን ተጣሞ የነበረው ወንጌል አምጥቶን ከሆነ ወደ ትክክለኛው ወንጌል እንጠጋ። ከዛ ሌላው ወታደር ለምንድን ነው የሚጫማው? ብቻውን ሊቆም? ወታደር ሲባል እኮ ሰራዊት ሊሆን ነው አይደል? እንደ ወታደር ስትጫሙ ብቻችሁን ለመቆም አይደለም። ዓላማ ይዞ የተሰለፈ ሰራዊት ያደርጋል። አንድ ወታደር አለ ሀገር የሚጠብቅ የሆነ ትምህርት እንትን ያላለ ነበር መሰለኝ ድሮ። ወይ ቄስ ይሆናል እንደኛ ወይ ደግሞ ወታደር ይሆናል ይባላል። ከገባ በኋላ ግን ያለ ዓላማ መኖር አይችልም። ጥይት ይመተዋል። ብቻዬን ሄዳለሁ ካለ በጣም ደስ ይለኛል። ወታደሮች እንደው ጳውሎስ ይሄንን መልእክት ሲጽፍ ብዙ ጊዜ ተደጋግሞ ይባላል። ምናልባት የሮም ወታደሮች እዛ ስለሚጠብቁት በስር ላይ ስለነበረ አንዱን እያየ እንደጻፈ፣ ግን አንዱን እያየ የጻፈ አይመስለኝም። ሙሉ ወታደር ነው ያየው። ምክንያቱም አንድ ወታደርማ ምን ያህል ቢለብስ ምን ጥቅም አለው? እነኛ ጋሻዎቹ ግጥም ሲሉ ነው እኮ አይደለ ጥቃት መግባት እንዳይችል የሚያደርገው። ሁሉም አንድ ላይ በኃይል ሲወጡ እኮ ነው አይደለ ጠላትን ማጥቃት የሚችሉት እንጂ አንድ ወታደር ምን ያደርጋል? ምን ያህል ብትጫሙ፣ ምን ያህል የሰላም ወንጌል ከያዘ። የሰላም ወንጌል የያዘ ሲጀምር ብቻውን አይቆምም። ውሸት ነው። የለም ኤግዚስት አያደርግም። በሰላም ወንጌል በእውነተኛ ወንጌል የቆመ ብቻውን አይቆምም። ብቻውን ለመቆም አያስብም። አብሮ ነው የሚቆመው አይደለ? የእግዚአብሔር ቃል ቆሮንቶስ ላይ ሲናገር እንደ ብልት በጅማት እየተገጣጠመ አካል ለመሆን ወደ ክርስቶስ ያድጋል ይላል። እኔ እጅ ነኝ አይልም። እየተገጣጠመ እንደ ሰራዊት ወደ አካሉ ያድጋል።
ጌታ ስሙ ይባረክ። ጨርሻለሁ። አንድ ክፍል ብቻ አንብቤ ሁላችንም እያጠና ነው ያለውን የቆላሲያስ መልእክት ላይ ጳውሎስ ለቆላሲያስ ሰዎች ይጽፍላቸው ቁጥር 24 ላይ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉ ማለትም ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ አለ። ብዙ ጊዜ እሳትን ላይክ እግዚአብሔርን ነገር ስናስብ ላይክ ሙሴን ስናስበው በእግዚአብሔር ክብር ጋር ቆይቶ ሲመጣ ተብለጨለጨ ይላል። ያን መብለጭለጭ ነው የምንፈልገው። ጌታ ፊት ቆይተን ምናምን ስንወጣ አመድ አይደለም የምንፈልገው። ግን ከአመዱ በኋላ ነው መብለጭለጩ ያለው ወገኖቼ። በእሳት ያልተፈተነ ለማብለጭለጭ ወርቅ ለመብለጭለጭ መጀመሪያ እሳት ውስጥ ተጥዶ ነው። ተቃጥሎ ብዙ እሳት ውስጥ የተቃጠለው ነው ሲብለጨለጭ መብለጭለጩን እንፈልገዋለን፣ መቃጠሉን አንፈልገውም። it can't go together አይሄድም። እስቲ እውነተኛ የእሳት ምንጭ የሆኑትን ነገሮች ሄዳችሁ ትነኳቸዋላችሁ እንዴ? እየነደዱ ነው የሚያነዱት። የእግዚአብሔር እሳት በባህሪው ማብለጭለጭ ሳይሆን እየነደዱ ማንደድ ነው። እየነደዳችሁ ፀሐይ እየነደደች ነው የምታነደው። አምፖሎቹን ስትነኳቸው እየነደዱ ነው የሚያበሩት። ብርሃኑን ብቻ ፈልገን እንደሷ ልሁን። ሻማ እየነደደ ነው የሚያበራው። ጌታ ኢየሱስ ክርስቶስ እየነደደ ነው ያበራልን፣ ክብሩን የቀጠለልን። ጳውሎስ እንደሚል በሱ ስጋ ያልተፈጸመውን እኔ ደግሞ እየነደድኩኝ ለእናንተ ቀጥ። ስለዚህ ክብር እዚህ ቤት ሲመጣ፣ ክብር በዚህ ዘመን ሲመጣ፣ አመዱ ሲራገፍ እኔና እናንተ ለመንደድ ካልፈቀድን ክብሩ አያልፍም። የእሳቱን ባህሪ እናጠፋዋለን። አሁን አሉ መሰለኝ እኔ ባለሳት እርግጠኛ አይደለሁም። አሉ አይደል የሆነ ብርሃን ያበራሉ ግን ስትነኳቸው ማይሞቁ ምናምን አለ። ይሄ ሊድ የሚባለው እንደዛ ነው። ባለሳሳት ፌክ ናቸው። ከሆነ እውነተኛ እሳት አትነኩትም። እየነደደ ነዋ የሚያበራላችሁ። ስለዚህ የእግዚአብሔር ክብር እንጸልያለን። የእግዚአብሔር ክብር እንጠይቃለን። ቤቴ ክብር ይምጣ፣ ቤተክርስቲያን ክብር ይምጣ፣ ምድሪቷ ላይ ክብር ይምጣ። ለመንደድ ተዘጋጅቻለሁ ማለት ነው። አመድ ላይ ሊራገፍ ጭሱ ሊያቃጥለኝ፣ ከዛ ልነድ እንጨቱን። ጭስ ብቻ አይደለም ምን ነው፣ ጭሱ ብቻ አይደለም የሚያቃጥለን፣ እሳቱ እኔና እናንተ ነን ማገዶ ምን ነው። ከየት ይመጣል? እኔና እናንተ ስንነድ ነው ሄዶ የሚያቀጣጥለው። የሚነድ ነው የሚያነደው። ያልነደደ አይዋሹም። ይሄ አደባባይ ላይ የምታዩዋቸው ልብሳቸውን አሳምረው የሚብለጨለጩ የሚመስሉትን አገልጋዮች እያየን እንዳንስት እንጠንቀቅ። ያ ክብር የለበትም። ክርስቶስ ኢየሱስ ነዶ ነው የተብለጨለጨው። የጠሩ ሌላው የተነጽንባቸው የሐዋርያት መሰረት እየነደዱ ነው ያለፈው። እነሱ በነደዱት እኛ ልንብለጨለጭ አልተጻፈም። ክርስቶስ ሲመጣ አብረን የምንብለጨለጨው። እነሱ ሁሉ ተስፋቸውን አልተቀበሉም ይላል። እኛን እየጠበቁ እኛ መንደድ አለብና ለመንደድ ፈቃደኛዎች ነን ወይ? ጌታ ክብር ይምጣ፣ ጌታ ክብር ይምጣ። ምንድነው ሪቫይቫል ይላል። ሪቫይቫል የሚጀምረው እኔና እናንተ አመድ በመልበስ፣ እኔና እናንተ ጭስ በመቃጠል፣ እኔና እናንተ በመንደድ ነው። ስለዚህ እንፍቀድ። አየ የገባቸው እነ ሐዋርያት መጀመሪያ ጌታ ሊነድ እሳቱን ነዷል እኮ እየነደደ እንደገና መስቀል ላይ ሊነድ ሲሄድ እግሬ አውጭኝ። በኋላ ግን ሲነኩና ሲገባቸው ዝም አንልም አሉ። ሊነዱ እንደዛ እንደሚቀጥል ገባቸው። መንፈስ ቅዱስ ሲያገኛቸው የሚቀጥለው ለካ በመንደድ ነው። ካልነደዱ ይቆማል። ከውሸተኛ ወንጌል እንጠበቅ። ንቁ። የእግዚአብሔርን ክብር የክብር እሳት እንዳታጠፉ ተጠንቀቁ።
የእግዚአብሔርን የክብሩን እሳት እንዳታጠፉ ተጠንቀቁ። የክብሩ እሳት ካልነደደ ትውልድ ያልቃል። የክብሩ እሳት ካልነደደ እኛም መጨረሳችን እርግጠኛ አይደለንም። ንቁ።